ሰላም ጤና ይስጥልኝ። ይህ የአባይ አካዳሚ ኦንላይን ማስተማሪያ ክላስ ነው። በዚህ ኦንላይን ክላስ አማርኛ፣ እንግሊዝኛ፣ ሂሳብ፣ አፋን ኦሮሞና ሌሎችም ትምህርቶች እናስተምራለን። ስለሆነም ከሀገር ውስጥም ከውጭም የምትኖሩ መማር የምትፈልጉ ልጆች ፕላስ 251ን ያስቀደማችሁ 974 75 64 21 ስልካችን ነው። ኢሞ፣ ቴሌግራም ወይም ደግሞ ዋትሳፕ ላይ በመደወል ተመዝግባችሁ በቀንም ሆነ በማታ በተመቻችሁ ሰዓት በተለያዩ የሚዲያ አማራጮች ማለትም በኢሞ፣ በቴሌግራም፣ በዋትሳፕ፣ በዙም እንዲሁም በጎግል ሚት መማር ትችላላችሁ። ቻናላችንን ሰብስክራይብ እንዲሁም ላይክ እና ሼር እያደረጋችሁ ጀምሩ። እሺ፣ በዛሬ ክላሳችን ደግሞ የአማርኛ ቃላቶችን እንመማራለን። ከዚህ ጋር የምታዩቸው ዛሬ ትንሽ ረዘም ያሉ ቃላቶችን ባለ 5 ባለ 6 እና ከዚያም በላይ የሚሆኑ ፊደላቶች እንዴት በአንድ ላይ ተገጣጥሞ ቃላት ሆነው ይነበባሉ የሚለውን ነገር ዛሬ ቀለል አድርጌ አሳያችኋለሁ። በተለይ ጀማሪ ከሆናችሁ እየጻፋችሁ በደንብ ተከታተሉ፣ የተሻለ ነው። አሁን ቀጥታ ወደ ትምህርታችን እንገባለን። እሺ፣ ከዚህ ከመጀመሪያው እንጀምራለን። አ ያ ው ቅ ም አሁን እዚህ ጋር 5 ፊደላቶች አሉ። ከአ ጀምረን እስከ ም እስከምንደርስ ድረስ እንደምታዩቸው 5 የአማርኛ ፊደላቶች አሉ። እያንዳንዳቸው ደግሞ የተለያዩ ቤተሰቦች ናቸው። ለምሳሌ አ ስንል የመጀመሪያ ድምፅ ነች። ያ ስንል የቤተሰብ አራተኛ ነች። ው የወ ቤተሰብ ስድስተኛ፣ ቅ የቀ ቤተሰብ ስድስተኛ እና ም ደግሞ የወ ቤተሰብ የመ ቤተሰብ ስድስተኛ ሆነው በአንድ ላይ ስናነባቸው አያውቅም ይላል። ስለዚህ ቃላት ማለት ምንድነው? የፊደላቶች ስብስብ ሆኖ ትርጉም ያለው ነገር ነው። አሁን ይሄ አንድ ቃል ይባላል። ፊደላቶች በአንድ ላይ ሆነው አንድ ትርጉም ያለው ነገር ሲሰጡን ያን ምን እንለዋለን? ቃል እንለዋለን ማለት ነው። ስታነቡ አማርኛ ከዚህ ከግራ ጀምራችሁ ወደ ቀኝ ትሄዳላችሁ። እያንዳንዷ ፊደል ደግሞ በትክክል መጥራት አለባችሁ ስታነቡ። ስለዚህ ስናነበው አያውቅም። እሺ፣ ወደ ቀጣዩ ስንመጣ ደግሞ ከዚህ ጋር አ ይ ደ ለ ም አይደለም። ከዚህ ጋር 5 ፊደላቶች አይደለም። እሺ፣ ከዚህ ጋር አ ይ ወ ድ ም አይወድም ለማለት ደግሞ አ የመጀመሪያ ነች። ይ ስድስተኛ የቤተሰብ ወይ የመጀመሪያ፣ ድ ስድስተኛ የደ ቤተሰብ እና ም ደግሞ ስድስተኛ የመ ቤተሰብ ሆኖ በአንድ ላይ ስናነበው ምን ይላል? አይወድም ይላል። እሺ፣ ወደ ቀጣዩ ስንመጣ ደግሞ አ ያ ከ ብ ር ም አያከብርም። እዚህ ጋር ደግሞ ስንት ፊደል? 6 ፊደላቶች አያከብርም። አ እንዳልኳችሁ የመጀመሪያ ፊደል ነች። ያ የቤተሰብ አራተኛ፣ ከ የመጀመሪያ፣ ብ ር እና ም ደግሞ ሶስቱም የበ የረ እና የመ ቤተሰብ ስንተኛ ፊደላቶች? 6ኛ ፊደላቶች። አያከብርም። እሺ፣ አ ይ ቀ ር ም አይቀርም 5 ፊደላቶች አይቀርም። እሺ፣ አ ይ ተ ና ል አይተናል። አ የመጀመሪያ ይ የቤተሰብ ስድስተኛ፣ ተ የመጀመሪያ፣ ና የነ ቤተሰብ አራተኛ እና ል ደግሞ የለ ቤተሰብ ስድስተኛ ሆኖ ይህን በአንድ ላይ ስናነበው አይተናል ይላል። እሺ፣ ከዚህ ጋር አ ያ ስ ኬ ድ ም አያስኬድም። እነዚህ ደግሞ ስንት ፊደላቶች ነው? 6 ፊደላቶች። ይሄ በአጠቃላይ አንድ ቃል ነው ማለት ነው። አያስኬድም። አ ይ ሄ ድ ም አይሄድም። ሄ ማለት የሀ ቤተሰብ አምስተኛ ነች። ድ የደ ቤተሰብ ስድስተኛ እና ም ደግሞ የመ ቤተሰብ ስድስተኛ። አይሄድም። እሺ፣ አ ይ ከ ፋ ም አይከፋም። ፋ ማለት የፈ ቤተሰብ አራተኛ ነች። እነዚህ ማልነግራችሁ ብዙ ጊዜ አይ ስንል ተመሳሳይ ነች። ብዙ የመጀመሪያ መነሻችን እዚህ ጋር ፊደላቶች በሙሉ አ ናቸው። ለዚያ ነው የመጀመሪያዎቹን ስንተኛ ናቸው? ሁለተኛ ደግሞ ስለሚመሳሰሉ ነው አለፍ እያልኩኝ ለየት ያሉትን የምነግራችሁ ማለት ነው። ይህ ስናነበው ምን ይላል? አይከፋም። እሺ፣ ከዚህ ጋር ደግሞ አ ያ ገ ኝ
ም አያገኝም አያገኝም። አሁን አያገኝም ለማለት 5 ፊደል ናቸው። የመጀመሪያ ያ የቤተሰብ አራተኛ አሁን ያ ስንል አያችሁ እዚህ ጋር መነሻቸው ሁለት ፊደሎች ተመሳሳይ ናቸው እስከዚህ ድረስ እስከመጨረሻው አንድ አይነት ነው። አያገኝም ስንል ደግሞ ያ የቤተሰብ አራተኛ ገ የመጀመሪያ ኝ ማለት የኘ ቤተሰብ ስድስተኛ እና ም የመ ቤተሰብ ስድስተኛ አያገኝም። አይጠፋም አይጠፋም አይጠፋም። እሺ አይጓዝም አይጓዝም አይጓዝም። የመጀመሪያ ይ የቤተሰብ ስድስተኛ ጓ የገ ቤተሰብ ስምንተኛ ወይም ደግሞ ዲቃላ ሆሄያት ምንላት ፊደል ነች። ዝ ማለት ስድስተኛ የዘ ቤተሰብ እና ም ደግሞ ስድስተኛ የመ ቤተሰብ ሆኖ በአንድ ላይ አይጓዝም አይጓዝም ይላል። እሺ ከዚህ ጋር አያዳግትም አያዳግትም አያዳግትም። እነዚህ ስድስት ፊደላቶች አያዳግትም ለማለት አሁን የመጀመሪያ የ የቤተሰብ አራተኛ ዳ የደ ቤተሰብ አራተኛ ግ ስድስተኛ የገ ቤተሰብ ት ስድስተኛ የተ ቤተሰብ እና ም ደግሞ ስድስተኛ የመ ቤተሰብ ሆኖ በአንድ ላይ አያዳግትም ይላል። እሺ አይለይም አይለይም አይለይም። እሺ አይሻልም አይሻልም አይሻልም። ሻ ማለት አራተኛ የሸ ቤተሰብ ል ስድስተኛ የለ ቤተሰብ እና ም ስድስተኛ የመ ቤተሰብ አይሻልም። እሺ ቀጣይ ደግሞ ከዚህ ጋር አያጣውም አያጣውም አያጣውም። ጣ የጠ ቤተሰብ አራተኛ ነች ው የወ ቤተሰብ ስድስተኛ ም ስድስተኛ የመ ቤተሰብ አያጣውም። አይሰራም አይሰራም አይሰራም። እሺ አይጻረርም አይጻረርም አይጻረርም። ጻ ማለት አራተኛ የጸ ቤተሰብ ረ የመጀመሪያ ር ስድስተኛ የረ ቤተሰብ እና ስድስተኛ የመ ቤተሰብ ደግሞ ም ናቸው በአንድ ላይ እነዚህ ስድስቱን ፊደላቶች ስናነባቸው ምን ይላል? አይጻረርም አይጻረርም ይላል። እሺ ከዚህ ጋር ደግሞ አያደርግም አያደርግም አያደርግም። እሺ አይሸጥም አይሸጥም አይሸጥም። ጥ የጠ ቤተሰብ ስድስተኛ ነች ም ስድስተኛ የመ ቤተሰብ አይሸጥም። አይጸጸትም አይጸጸትም አይጸጸትም። አሁን የመጀመሪያ ተጠቀምና ይህ ስድስተኛ የቤተሰብ እንደዚህ ደግሞ ጸ ሁለቱ ተመሳሳይ ናቸው የመጀመሪያ ፊደል ት ስድስተኛ የተ ቤተሰብ እና ም ስድስተኛ የመ ቤተሰብ አይጸጸትም። እሺ ወደ መጨረሻው መስመር ስንመጣ አያሳፍርም 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 አያሳፍርም። እሺ አይፈልጉም አይፈልጉም። እሺ የመጨረሻው አይደፈርም 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 ይላል። እንግዲህ ለዛሬ ትምህርት ይዤላችሁ የመጣሁትኝ እነዚህን ረዘም ረዘም ያሉ በተለይ ፊደላቶችን በደንብ የለያችሁ ልጆች ቀጣይ ስራችሁ ምንድነው? ቃላቶችን መለማመድ ባለ ሁለት ባለ ሶስት ፊደል መጀመሪያ እንደዚህ አይነት ቃላቶች ደግሞ መለማመድ ያለባችሁ አነስ አነስ ያሉ ሁለት ፊደላት ሶስት ፊደላት ሆነው እነሱ እንዴት ተገጣጥመው እንደሚጻፉ እነሱን ከሞከራችሁ በኋላ ደግሞ ልክ እንደነዚህ አይነት ቃላቶችን መለማመድ ስለሚያስፈልግ ለእናንተ በጣም ወሳኝ ስለሆነ ይሄን ቪዲዮ ይዤላችሁ መጥቻለሁ። በቀጣይ ደግሞ በሌሎች ትምህርቶች እመለሳለሁ አማርኛና እንግሊዘኛ በዋናነት እዚህ ቻናል ላይ እየሰራሁ ስለምለቅ እናንተ እየገባችሁ የምትፈልጉት አይነት ትምህርት ቃላት ከፈለጋችሁ ቃላት ፊደላት ከፈለጋችሁ ፊደላት እንዲሁም አረፍተ ነገሮችን ሙሉ ሀሳቦችን ከፈለጋችሁ ደግሞ እንደየ ፍላጎታችሁ ስለምታገኙ እየገባችሁ መከታተል ይቻላል። ለዛሬ የነበረ ትምህርት ይሄን ይመስላል ማለት ነው። መልካም ጊዜ ይሁንላችሁ። ባይ ባይ